ፖሊስ ምን ያደርጋል? ምን ያደርጋል? እስቲ በስነሳ ፖሊስ በስቲ ፖፖ እኮ ነው ያልሽው። ፖሊስ በስቲ ፖፖ እኮ ነው ማለት ይቀራል። ፖሊስ በስቲ ምን ታደርጋለች ፖሊስ? እዚህ ነገረኛ ልትተዋወቅሽ ፈልጋለሁ እኔ ሂጂ እስቲ አንተ አድናቆትሽን ግለጭላት። እኔ ከዚህ መኪና ልወርድ ለፍጹም አላደርገውም። እንዴት ነው የማትወርጂው? ምን ማለት ነው? ምንድነው ያወራነው? ምንድነው አንተ እኔ ላይ ያው ውክልናው ኃላፊነቱ ከዚህ በኋላ የኔ ስለሆነ ኦኬ ያው የኔ ውክልና ሆናንቺ ወሰሽ? አዎ መስራት በህይወት የለውም ነው ወይስ? አይ በህይወት እንኳን አለ ግን ያው ከሞት አይቆጠርም። እንደዛ የሚቆጠረው ትንሽ አይምሮና ሞት አይምሮ ኦኬ ምን ከጊዜ በኋላ የመጣ ነገር ነው? አዎ ከጊዜ በኋላ ያው ባለሀብት ላይ ብዙ ነገር ይደረጋል ትስታቃለህ የምቀኛ ህዝብ አዎ በጣም ያደረጉባቸው። ኧረ ተው እስኪ ሌላ ልጅ የላቸውም እንዴ? አይ እኔ ብቻ ነኝ። አንቺ ብቻ ነሽ? እኔ ብቻ ነኝ። ምናልባት ውርስ ለመውረስ ብለው የአባትሽ እህቶች አድርጎበት ይሆን እንዴ? ሲመስለኝ እነሱ ናቸው አይደለ? ምክንያቱም ከነሱ ውጪ ይሄን ነገር ሊያደርግ የሚችል ሰው የለም። አባትሽ እህቶችን ነው የተጠራጠርሽው አንቺ? አዎ እንደዚህ ያደርጋሉ ብለሽ የምታስቡ እነሱን ነው? አዎ አንቺ አይደለሽ እንደ አባትሽ ላይ ያደረግሽው ማለት አንቺ አሁን ያልሽ ንብረቱ ለመውረስ ምናምን ብለሽ እንዴት ምን ማለት ነው? ማለት ታውቀኛለህ? እንዴት አባቴ ላይ እንዴት እስኪታስበው አንድ ልጁን እያለው እንዴት እንደዚህ አደርጋለሁ የሚባለው ለንብረቱ ብለሽ ነው? ምን ማለት ነው? አባቴ ቢሆንም እኮ ጤነኛ ቢሆንም እኮ ንብረቱን ወስደው ነው የኛ አይደለ? አልሰጠሽማ በህይወት እያለ ቀድመሽ አንቺ እንደፈለግ ለማድረግ ብለሽ አንተ ለበላብየውን ሽያየው ትቀልዳለህ በጣም እንዴ። ታረጋጊ። ኧረ ምንም የሚፈጠር ነገር ምንም እኮ አልሆንኩም። እንዴት ትወቅሰኛለህ? እንዴት አባቴ ላይ እንዴ አንተ በኔ ቦታ ብትሆን እንድታረጋለህ እንዴ? አንድ አባቴ እኮ ነው። እንዴት ታስባለህ እንዴ? መረጋጋት የሚባል ነገር እኮ እየታየብሽ አይደለም። አላደረግሽም አይደለ? ዝም ማለት ትችይ ነበር። ግን አሁን ሁኔታሽ እንዴ እየተንቀጠቀስሽ እያየሁሽ እኮ ነው። አንተ ከባድ ነህ በጣም። ምኑን ነው ከባድ? ከባድ ነህ በእውነት። ምኑን ነው ከባድ? ማለት ምን የመጣሁበት ዓላማ ሌላ፣ አንተ የምታወራው ነገር ሌላ እኮ። ከአንቺ ውጪ ሌላ ሰው አያውቅም ይሄ ነገር እንዳደረግሽባቸው? ከአንቺ ውጪ ሌላ ሰው አያውቅም? ማንም ሰው አያውቅም። ማንም ሰው አያውቅም? ኦኬ አድርገሽባቸዋል ማለት ነው። ማንም ሰው አያውቅም ማለት ማንም ሰው አያውቅም። እሺ በምን ደረስክበት እኮ? አድርገሽባቸዋል ማለት ነው። በቃ ካወቅ ንገረኝ፣ በምን ደረስክበት? ውሻ ነው። ማን ነው ውሻው ደግሞ? በሁለት ቢላዋ የሚበላ ከሃዲ። ጭራሽ ከሰው ጋር ነው ያደረግሽባቸው። ታይ መልካም ሰው ትመስላለህ። ተይ መልካም ሰው አይደለም። መልካሙ ተበጀ ነው። ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬም በሌላ ጉዳይ በሌላ ርዕስ ተገናኝተናል። የዛሬ ባለ ጉዳያችን ታማማቾች ናቸው። እነዚህ ሁለት ታማማቾች እኔ ጋር መጥቶ ነበር። እናቶች ናቸው፣ ሁለቱም ትልልቅ ሴቶች ናቸው። እናት ናቸው። አባት የሆነ ወንድም ነበረን። ትዳሩ የሰመረ አልነበረም። በጣም ጎበዝ ነው፣ ስራው ላይ ነበረ ትኩረት የሚያደርገው። ነገር ግን ባለ ትዳር ነበረና ትዳር ላይ በነበሩበት ሰዓት ሁለቱም ባልና ሚስት ያለ መግባባት ይፈጠራል። ያለ መግባባት ሲፈጠር ደግሞ አንድ ሴት ልጅ ብቻ ነበረ የወለዱት። እቺ ሴት ልጅ ከተወለደች በኋላ እስኪ ያሳድጉ ድረስ ረጅም ዓመት አብሮ ቆይቶ ነበር። ግን ያ በሆነበት ጊዜ ምንም አይነት ሌላ ልጅ አልደገሙም ወይም አልወለዱም ነበረ። የሆነ ሆኖ ከጊዜ በኋላ እቺ ልጅ 20 ዓመቷ ከደረሰች በኋላ ወንድማችንንና ባለቤቱ ይፋታሉ ነው ያለችው። ባለቤቱና እሱ ከተፋቱ በኋላ ልጁን ይዞ ብቻውን ነበረ ሲኖር የነበረው። ከባለቤቱ ጋር ከተፋቱ አንድ 10 ዓመት ይሆነዋል ነው የሚሉት። ከራሱም አልፎ ያው ብዙ ሰዎች የሚረዳ የሚያስተዳድር ጠንካራ ወንድማችን ነበረ። ግን ምን እንደሆነ በማይታወቅበት ሁኔታ አብዶ ነው ያለው የሚሉት እነዚህ ሁለት ታማማቾች። ታዳኛ የጠረጠርነው የቀድሞ ሚስቱ የፈታት ሚስቱ ማለት ነው፣ አሊያም ደግሞ ልጁ ነው የሚሉት። ልጁ አሁን 30 ዓመቷ ላይ ናት ያለችው። ባህሪዋ በጣም ከባድ ነው። ትዳርም ላይ ነበረች። ትዳሯም ላይ ደግሞ ጥሩ ነገር አልነበራትም። የሆነ ሆኖ የውጪ እድልም ነበራት። ውጪም አልሄድም ብላ እዚህ ከአባቷ ጋር ነበረች። አግብታም ደግሞ የምትኖረው ከአባቷ ጋር ነበረ ነው የምትለው። ከታመመ በኋላ የሚያስጠረጥሩ ነገሮች እያየንባት ስለሆነ ምናልባት መጠርጠር መጥፎ አይደለም እና የሆነ ነገር አድርጋው ቢሆን የሚል ጥርጣሬ ያለን ነው የሚሉት። እሺ ሰላም ነው? እንዴት ነሽ? ሰላም ነው? አንተ ነህ? ሄርሜ ግቢ። እኔ ነኝ። እሺ እኔ ነው
ሰላም ነው? እንዴት ነሽ? እንዴት ነሽ? ሰላም ነው? ሁሉ ሰላም አላልኩሽ? ችግር የለም። እንዳይደበርሽ ግን ትንሽ ተሸፋፍኛል። ኃይለኛ ጉንፋን ይዞኛልና የሰሞኑ ጉንፋን ደግሞ ከራስ ምታት ጋር አንድ ላይ ነው እንዴ? እናንተ ጋር የለም መሰለኝ። አይዞህ እንግዲህ ትኩስ ነገር አለበት። እየወሰድኩ ነው። በእርግጥ በደንብ እየወሰድኩበት ነውና ብታይ ራስ ምታቱላ አለው። አይኔ ያልቀላም ቀልቷል። እሺ አንተ ነህ እንዴ ታዲያ? ነው ሹፌሩማ እኔ አይደለሁም። እኔ እንትን ነኝ። እንደዚህ ሹፌሮች አሁን አንዳንድ የሚንገላቱ ማለት አለ አይደለ? የሚንገላቱበት ሁኔታ አለ። ከባለቤትም ጋር ያለ መስማማት ጥሩ የመኪና ባለቤት ወይ ማሰሪ እንዳለ ሁላ መጥፎም አለና እነዚህ ደግሞ ሹፌሮች ደግሞ ሙያዬ ብሎ እየሰሩ እንግልት የሚደርስባቸው ሹፌሮች አሉና ያንን ለመቅረፍ ህጋዊም ለማድረግ በሚል ሹፌርና አሰሪ የመኪና ባለቤት በህጋዊ ሁኔታ አብሮ እንዲሰሩ በሚል እኛ ያው ያቋቋምነው ድርጅት አለ። መርሃባ የሚል ድርጅት ነው የኛና በዚህ ድርጅት ውስጥ ሆነው በቃ አለ አይደል? አሁን መቼስ አንቺ ጥሩ ሹፌር ነው የምትፈልጊው። ቴንክ ዩ። ሹፌራችንም ደግሞ ጥሩ አሰሪ ነው የሚፈልገው። ኧረ እሱ ምንም ያታሰብ ነገር የለም። በህጋዊ ነው፣ ወረቀትም ተፈራርማችሁ ነው። እኛ አሁን እሱ መጥቶ ከአንቺ ጋር ዝም ብሎ ተፈራርሞ ሳይሆን አንቺ ምናምን ማድረግ ትችላላችሁ እኮ በህጋዊ ከሆነ ማለት ነው። ግን እኛ ነን የምናዋውላችሁ። አዋውለን የምትስማሙበትን ነገር እሱም አንቺም ያመንሽበት ሁለታችሁ በጋራ ያመናችሁበት ነገር ላይ ውሳኔ እናደርግና እናዋውላችኋለን። ከዛ በኋላ በአንቺ በኩል የሆነ ቅሬታ ካለ እኛ ነን የምንወጣው፣ በሱ በኩልም ካለ እኛ እንወጣዋለን። አይ ሰላም ነው ካላችሁ ደግሞ ስራችሁን በሰላም መንገድ ትቀጥላላችሁ። ሹፌሩ ገና ሌላ ሀገር ነው እየመጣ ነው። እኔ ላውራሽ ብዬ ነው ባጭሩ። ግን ያው ብታፈጥልኝ ደስ ይለኛል። ችግር የለውም። የሲኖ ሹፌር ነው የምፈልገው። የሲኖ ሹፌር ነው የምትፈልጊው? ነው እንዴ? እኮ አለ። እኛ ሹፌር ሲባል የቤት መኪናም አለ፣ የተሳቢም አለ፣ አገር አቋራጭም አለ፣ የቦቲ ሁሉም ነገር የሲኖም አለ። ሁሉንም ነው ሹፌር የሚያጠቃልለው። ማህበር ነው ብዬሻለሁ። የሹፌሮች ማህበር ነው። መርሃባ የሹፌሮች ማህበር የሚል ነው እኛ ጋር ያለው ማለት ነው። እና እኔ እኮ ሰምቼ ነው በሰው እንደምስታፈላልቂ ምናምን። አዎ እኔ አውቄ ሳይሆን እንዲህ ሹፌር ትፈልጋለች ሲሉ ስልክሽን ሰጡኝና ለዛ ነው የደወልኩልሽ። ሹፌር መስየሽ ነበር እኔ መጀመሪያ? እንደዛ ነበር። የኔ እናታ አይደለሁም። ያው ሲኖ ምናምን አልችልም እንጂ አግዝሽ ነበር። ግን ያው ቢፈጥልኝ ደስ ይለኛል። ይመጣል፣ ችግር የለውም ይመጣል። ክፍለ ሀገር ነው ስልሽ እኮ ማታ ይገባል፣ ዛሬ ማታ ይገባል። ያለው ነገር እሱ ብቻውን መጥቶ ማውራትም አይችልም። እኔ ሳላወራሽ እሱ መጥቶ ማውራትም አይችልም፣ ህጉም አይፈቅድም። እኔ ከተስማማሁ በኋላ ሁለታችሁን አገናኛችኋለሁ። በቀላሉ እንደ ደላላ ምናምን በዩ፣ ግን እንደዛ ሳይሆን ይሄ ያው ፎርማል በሆነ መንገድ ህጋዊ ሆኖ እኛም ለመንግስት ግብር ከፍለን የስራ ፈጠራችንንም አስመዝግበን ነው እየሰራን ያለ ነው። እሺ ግን አደረህም በቃ አንተ ኮንክ ፍጠንልኝና በቃ ችግር የለውም። እኔ ጨርስልሻለሁ። ምንም ችግር የለውም። አስቸኳይ ነው። ሹፌር አጥተሽ ነው አንቺ? መጀመሪያ ከነበረው ሹፌር ጋር ምን ተፈጠረ ወይስ ምንድነው? ትንሽ ያለ መግባባት ነገር ተፈጠረና ለመቀየር ፈለኩኝ። ኦኬ። ስራ ደግሞ እንዲቆም ስላልፈለኩኝ አሁን እየሰራ ነው። ላይ ነው የምትፈልጊበት? አይደለም፣ ቆሟል። ኦኬ፣ ቆሟል። ስለዚህ ያው ብዙ እንዲቆም ስላልፈለኩኝ ወዲያው ወደ ስራ እንዲሄድ ፈልጋለሁ። ለዛ ነው ወዲያውኑ ሳይቆም ስራ እንዲጀምር ፈልገሽ ነው። ከመጀመሪያው ጋር አልተግባባችሁም? አዎ፣ አየሽ፣ እንደዚህ ያለ መግባባቶች ሲኖር እዛው በሰላም እንዲፈጠር ነው። ሲቀጥል ደግሞ አሁን እኔ ከማገናኘሽ ሹፌር ጋር ያለ መግባባት የሚባል ነገር አይኖርም። አንቺን ተቆም ችግር የለውም። ምንም ያስከፋ ነገር እንትን አለ። አይ ያን ብቻ ሳይሆን አሁን እሱም ከሱ ማትወጂው ነገር ሊኖር ይችላል። አንቺም ደግሞ እሱም ካንቺ ማወደው ነገር ሊኖር ይችላል። ከዛ በፊት ግን ዋናው የሚቀድመው ሁለታችሁ የሚያገናኛችሁ ስራ ነው። ስራ ደግሞ የጥቅም ጉዳይ ነው። እሱ ካንቺ መጠቀም አለበት፣ አንቺ ከሱ መጠቀም ያለብሽ። የምትጠቀሙት ግን የጋራ የሆነ አንቺ ሊጠቅምሽ የሚችል እሱ ሊጠቅመው የሚችለው ያ ለሹፌሮቹ ደግሞ ስልጠና ሰጥተናል እኛ። ምክንያቱም እነሱ ከኛ አብሮን የሚሰሩ የሥራ ባልደረቦቻችን የሙያ አጋሮቻችን ስለሆኑ፣ ባለሀብቶቹ ደግሞ እንዳንቺ ባለሀብቶቹ ደግሞ ኑና ስልጠና እንስጥ አንልም። የተለያየ ባህሪ ይኖራቸዋል። ግን ባህሪን አስታርቆ ለመሄድ ደግሞ የኛዎቹ ስልጠና ተሰጥቷቸዋል። ለዛም ነው ቀድመን
ከኔ ጋር ያለው ነገር እናውራ ምናምን ያልኩሽ ምንም ችግር የለውም። ስራ ቶሎ ይጀምርልሻል። ጀምሮ ያልሆነ ሹፌር አግኝተሽ እኮ ዛሬ ያስገብተሽው ከነገ ወዲያ ሊያቆምብሽ ይችላል። ከነገ ወዲያ እስከ ከነገ ወዲያ ጠብቀሽ ደግሞ ዘላቂ የሆነ ሹፌር ማግኘት ትልቅነት ነው፣ ትልቅ ነገር ነው አይደለ? ባለ ሀብት ነሽ። ያው እንግዲህ ታስታውቂያለሽ፣ ሰውነትሽ ያስታውቃል። ባለ ሀብት ነሽ። አይ በጣም ጎበዝ ነሽ፣ እውነት ጎበዝ ነሽ። እንዲህ ወጣት ሆነሽ ደግሞ ሲኖ አሁን ነው ወይስ በፊት ነው የገዛሽው? አይ በትንሽ ቆይቷል። ትንሽ ቆይቷል። በደህናው ጊዜ በረካሽ። አሁንማ ጣራ ነካ። በጣም ከባድ ነው አይደለ? አንድ ብቻ ነው ሲኖ ያላችሁ ወይስ ሌላም አለ? አይ ለጊዜው አንድ ነው። አንድ ብቻ ነው ያለው። ኦኬ። ሌላ ድርጅትስ ሌላ ስራ ላይ የለሽም? ያው ለመታወቅ ያህል ነው። እኔ መካሻ እባላለሁ ሄድሚ። ያኔ አንቺ እንኳን ያው በስም ነግሮኛል። የኔ ስም መካሻ ነው የሚባለው። ከዚህ በኋላ ያው ሹፌር በብዙ በፈለግሽው አይነት ሹፌሮች አሉ። ያው አብሮ እኔም ሌላ ቢዝነስም እሰራለሁኝና ምናልባት ደግሞ ከተዋወቀን ሰው ሲተዋወቅ ጥሩ ነው አይደለ? እሱማ ልክ ነው። አዎ አንቺ ያላየሽው ቢዝነስ ያሳይሽ ይችላል። ያለው ነገር ጨርስልኝና ያ ከዚህ በኋላ ስለምንተዋወቅ የምፈልገው ነገር ጠይቃለሁ። መተዋወቅ ግን ከዛሬ ይጀምራል እኮ እየዘጋሽብኝ ነው ብዬ ነው። መተዋወቅ እኮ ክፋት የለውም። ከዛሬ ነው ምን ጣጣለሁ ከዚህ በኋላም አሁን አንድ እኮ ነን። አዎ እኮ እሱን ነው የምልሽ እኮ። አዎ ከዚህ በኋላ እንተዋወቃለን ምናምን መጀመሪያ ያገናኘኝ ስትይ ነውና መተዋወቅ ዛሬ የተዋወቅሽው ሰው ነገ እንደ አዲስ ሰላም አትዩም። ገብቶሻል? እንደ አዲስ ደግሞ ሌላ ሀሳብ ለማውራት ደግሞ አትፈሪም። ዛሬ በደንብ ከተዋወቅሽ ደግሞ ነገ እኮ ይሄ ነገር አለ እንዴት ነው ያዋጣሻል ወይ ሞክሪ ልል እችላለሁ በሙሉ ልብ። ዛሬ ካልተዋወቅንስ አይደለም ይሄን ስራ ሞክሪ ልልሽ መደወልም ሊከብደኝ ይችላል። ያን ከማሰብ ነው። አልደበረሽም? ኧረ በፍጹም አይደለ? ይሄን ስራ ብቻ ነው የምትሰሪው? አይ አለ የቤተሰብ ምናምን አለ ግን ያው እሱ ላይ ለመጨመር አስቤ ነው። ኦኬ ቤተሰብ ምናምን ኦኬ ፋሚሊ አለ። ኦኬ ሌላ አብሮሽ ወንድም እህት ምናምን አለሽ ማለት ነው? በጋራ እኔ ብቻ ነኝ። ኦኬ አንቺ ብቻ ነሽ ያለሽው? የቤተሰብ ስትይ ኦኬ የማዘር ፋዘር ምናምን የፋዘር ኦኬ ፋዘርሽ ሶ የፋዘርሽ ማለት እኮ ያንቺ ማለት ነው። ያው ዞሮ የቤተሰብ እኔ ስም ቋጥለ በእኔ ስም ስላለ እኔ ነኝ ሁሉ ነገር ማስተዳድረው አይደለ እንጂ አንቺ አሁን ሲኖ አንቺ ገዝተሽው አይደለም የፋዘር ነው ማለት ነው። ፋዘር ነው የገዛው ነው እንዴ? ሌላኛውም አሉ ያልሽው ቢዝነሶችም ፋዘር ነው የጀመራቸው ወይስ አንቺ? አይ እሱ ነው የጀመረው። ያው ውክልናው ኃላፊነቱ ከዚህ በኋላ የኔ ስለሆነ ኦኬ ሙሉ ውክልና አሁን አንቺ ወሰድሽ አይደል? ሁሉም ነገር መሸጥ መለወጥ ሁሉንም ነገር ተረከብሽ አንቺ። ኦኬ ምን ነው ፋዘር ውጪ ናቸው ወይስ መስራት በቃኛሉ ወይስ ያው ለነገሩ እንደዚሁ ቀድሞም እኮ ለልጆቻቸው ውክልና ይሰጣሉ ወይስ እንዴት ነው? እሱስ ልክ ነህ። ግን የአባቴ ነገር ምን ነው? ይቅርታ በእናትሽ አባቴ ጥሩ ነገር ላይ አይደለም ያለው። አይዞሽ፣ ይቅርታ አይዞሽ በእናትሽ። ማንሳት የሌለብኝ ነገር አነሳው መሰለኝ። አባቴ ቢኖርማ ብዙ ነገር ነበር የምናደርገው። ምን ነው አባትሽ በህይወት የለውም ነው ወይስ? አይ በህይወት እንኳን አለ። ግን ያው ከሞት አይቆጠር እንደዛ የሚቆጠረው ትንሽ አይምሮን አሞት። አይምሮ ኦኬ። ምን ከጊዜ በኋላ የመጣ ነገር ነው? አዎ ከጊዜ በኋላ ያው ባለሀብት ላይ ብዙ ነገር ይደረጋል። አንቺስ ታውቃለህ? መቀኛ ህዝብ አዎ በጣም ያደረጉባቸው። ኧረ ተው እስኪ ብቻ በቃ አሁን እኔ ነኝ የምትምለው። አንቺ ነሽ የምትቆጣጠረው? አዎ እኔ ነኝ። ከባድ ነው በጣም በጣም። እንደው ትልቅ ሰው ናቸው አይደለ? አዎ እንዴ በጣም እኮ በጣም ብዙ ሰው ያውቀዋል ነው እንዴ? አዎ ግን በሀብቱ መጡበት። ምናልባት የሚቀናባቸው ሰው ይኖር እንዴ? መቼ ሰው አይቀናም ማለት አትችልም። ብቻ ከባድ ነው። አባቴን ነጠቁኝ። አይሽ ብዙ ነበር የምንጠብቀው። ብቻ ለማንኛውም እኔ ስላለው ልክ ነሽ። አሁን አንቺ አባትሽን ማስቀጠል አለብሽ። አዎ ስራው ነው። ሌላ ልጅ የላችሁም እንዴ? አይ እኔ ብቻ ነኝ። አንቺ ብቻ ነሽ? እኔ ብቻ ነኝ። ኧረ እባክሽ አበለት ከእናትሽም ከአባትም ምናምን አንቺ ብቻ ነሽ? አዎ እኔ ነኝ ብቻኛ። አሁን አባትሽና እናትሽ አንድ ላይ ናቸው ነው ወይስ?
አይ አባቴ ብቻ ነው፣ እናቴ የለችም። ኦኬ ማለት እናትሽ ሰሽ ሌላ ቦታ አልወለዱም? አይ ብቻኛ ነኝ በቃ ለእናቴም ለአባቴም እኔ አንድ ብቻ ነኝ። ብቻ መሆን እኮ ከባድ ነው። አዎ ግን ያው ስታስተዳድርም ምንም ስትልም በሂደት ብዙ ነገሮች አሉና ስታስተዳድርም በሂደት ማለት አልገባኝም። ያው ማግባት አለ መውለድ አለ። ኦኬ ድርሻችንን እንካፈላለን ለስራውም ለማለት ነው ማለት አልገባኝም። ያው እንግዲህ ምን ብዬ ላስረዳክ? በቃ እኔ ስለምሰራ ከዚህ በኋላ ድርሻውም ሀብቱም ሁሉም ነገር እኔ ስለሆነ እኔ ነኝ ማስኬድ የምችለው፣ መስጠትም አለመስጠትም የምችለው እኔ ነኝ። ኦኬ ከዚህ በኋላ ሌላ ሰው ቢመጣም ነው ሌላ ቦታ የተወለደ ቢኖርም እንደዛም ሳይሆን የአባቴ እህቶች ነበሩና ጥሩ አመለካከት የላቸውም እና ሀሳባቸው እኔን በቃ እንትን ለማለት ምናምን ስለሆነ እነሱ ቢመጡ ያው አባቴ አንደኛው ለኔ እንትን ስላለኝ እኔ ነኝ ማስኬድ የምችለው ያለውን ነገር። አሁን እኔ እንደተረዳሁት ከሆነ እንደው ምናልባት ይሄ አባትሽ ሀብታም ነው መሰለኝ አይደለ? በጣም ታዋቂ ነው እንዴ? አዎ ኦኬ ገባኝ። ታዲያ እኔ እንደተረዳሁት ከሆነ አባትሽ ሀብታም ከሆነ አንቺም ቅድም ብለሽኛልና እንግዲህ ያው ያለው ሰው ላይ ነው የሆነ ለመጣል የሚደረገው ያልሆነ ባዕድ ነገር ብለሻል። ምናልባት ውርስ ለመውረስ ብለው የአባትሽ እህቶች አድርጎበት ይሆን እንዴ? ሲመስለኝ እነሱ ናቸው አይደለ? ምክንያቱም ከነሱ ውጪ ይሄን ነገር ሊያደርግ የሚችል ሰው የለም። እንደው ማለት የአባትሽ እህቶች ለምን ያደርጋሉ ብለሽ ታስበሽ? ሀብቱን ሊወርሱ ነው። እኔ እኮ አንድ ብቸኛ ነኝ። አባራው እነሱ ሊወስዱ ነው የሚፈልጉት አንድ ወንድማቸው ስለሆነ። ገባኝ። አሁን እንደዛ ነው ሀሳባቸው። ምክንያቱም እኔ ብቻዬን ሴት ነኝ፣ ምንም ማድረግ ስለማልችል እነሱ ሊጠቀሙ ነው። ሀሳባቸው እንደዛ ነው። ገባኝ። እነሱ ናቸው ሊያደርጉ የሚችሉት፣ ሌላ ማንም ሰው አያደርግም። ኦኬ አሁን ሀብት ለመውሰድ ብሎ ሀብት አንቺ ልጃቸው አለሽ አይደል እንዴ? እንዴት ልጅ እያለ እህቶች ይወስዳሉ? እኔን አይወዱኝም እኮ ግን ገባኝ። እንደው ህግ አለ አይደለ? በህጉ መሰረትም አንቺ እያለሽ መቼስ ንብረቱ ለአባትሽ እህቶች አይሰጥም። አባቴ በፊትም ለኔ ነበር ሊያወርስ እንደሚፈልግ ሲናገር ይሰማሉ እነሱ። ገባኝ። ለዛ በቃ በህግ ደግሞ ለመሄድ እነሱ አቅም የላቸውም። ተረዳሁሽ። እሱማ በህይወት እኮ አሉ አይደል? አባትሽ በህይወት ስላሉ አሁን እኔ ያልገባኝ ነገር እኔ እየጠየኩሽ ያለሁት አንቺ እያለሽ እነሱ መውረስ አይችሉም። አይችሉም። መውረስ ስለማይችሉ አባትሽን እንግዲህ እንደዚህ አድርጎ ቢያሳብዱትም እንደዚህ አድርጎ ቢያስቆሩትም አንቺ እያለሽ መውረስ አይችሉም። እንዴት አንቺ እያለሽ መውረስ ስለማይችሉ እሱ ላይ ያደርጋሉ ነው እያልኩሽ ያለሁት። አሁንስ ቢሆን በምን አውቃለሁ? ለዛ እኮ ነው ማለት በምን አውቃለሁ? እኔንስ የሆነ ነገር ቢያደርጉኝ እንዳባቴ በምን አውቃለሁ? እኔንም እንደዛ አድርገው ቢወስዱ ይችላሉ። አንደኛው ፍርሃቴ እነሱ ናቸው። እኔ ያልኩሽ ሌላ ነው፣ አንቺ የምትመልሺው ሌላ ነው ብዬ ነው። አልገባኝም። ይኸውልህ ምን መሰለክ፣ አባቴን እንደዚህ ካደረጉ በኋላ ቀጣይ ስራቸው እኔ ነኝ። እኔንም እንደዚህ አድርገውኝ ሀብቱን ይወስዳሉ። ለዛ ነው በቃ። እንዴት ታዲያ አባትሽ ከተደረገበት ቆይቷል አይደለ? አዎ። እና እንዴት አንቺን አሁን አባትሽን አደረጉት? ንብረቱን መውሰድ እነሱ ፈልጎ ቢሆን አንቺ ላይ ያደርጉም ነበር። ይሄው አንቺ ጤነኛ ነሽ፣ አልተደረገብሽ። በቃ ምን እንዴት መሰለክ፣ እኔ ሩቅ ነኝ፣ ለነሱ አልቀርባቸውም። ለዛ እኔን እያጠኑኝ ነው። እያጠኑኝ ነው ማለት እንዴት ብዬ ልቀር? ብቻ ታሪኩ ብዙ ነው። ግን ምንድነው ማለት ምን እንደልፈልገ ነው አንተ? ምን ነው አንተን ግራ ገብቶሻል? ተወዛገብሽ? አይ ኧረ በፍጹም እንዴት እወዛገባለሁ? ምን ችግር አለ አይደለ? አዎ። አባትሽ እህቶችን ነው የተጠራጠርሽው አንቺ? አዎ። እንደዚህ ያደርጋሉ ብለሽ የምታስቢው እነሱን ነው? አዎ። አንቺ አይደለሽ እንደ አባትሽ ላይ ያደረግሽው? ማለት አንቺ አሁን ያልሽ ንብረቱ ለመውረስ ምናምን ብለሽ እንዴት ምን ማለት ነው? ማለት ታውቀኛለህ? አላቅሽም። ስለዚህ እንዴት እንደዛ ልትቻልክ? አይደለም እኮ በህግ እንደሚያስጠይቅ አታውቅም? እሱን ተይው። እዚህ ጋር ሰውን መፍረድ ማለት እንዴት ምን አስበክ ነው? እሱን ተይው። ያሰብኩትን አስቤ ነው። ችግር የለውም። ትክክለኛውን አስቤ ነው። እንዴ አንቺ አይደለሽ እንዴ? ቆይ የአባቴ እህቶች ናቸው እንደውም የምጠረጥራቸው። እሱን እንዲህ ካረጉ በኋላ ከዛ ንብረት ሊወስዱ። አንቺ ያለሽ እንዴት ይወስዳሉ ስልሽ እኔንም እንደዚህ አድርገው ሊወስዱ ነበር። እንደዛ ነው። እንዴት አባቴ ላይ እንዴት እስኪ ስታስበው አንድ ልጁን እያለው
እንዴት እንደዚህ አደርጋለሁ የሚባባው? ለንብረቱ ብለሽ ነው? ምን ማለት ነው? አባቴ ቢሆንም እኮ ጤነኛ ቢሆንም እኮ ንብረቱን ወስደው ነው የኛ አይደለ? አልሰጠሽማ በህይወት እያለ ቀድመሽ አንቺ እንደፈለግ ለማድረግ ብለሽ። ቆይ ግን እየከሰስከኝ ነው? እየከሰስኩሽ ሳይሆን ያማቀው እየፈረድክብኝ ነው። አድርገሻል እያልከኝ ነው? ማቀውን ነገር እኮ ነው እየነገርኩሽ። ምንድነው የምታውቀው? ምንድነው ስለኔ የምታውቀው? አንቺ አይደለሽ እንደዚህ ምንድነው ተልኮክ? ምንድነው አልገባኝም። ተልኮክ ማለት ማን ይልከኛል ብለሽ የምታስቢው ሰው አለ? አይ የለም እኮ። ለምን ደነገጥሽ ግን አንቺ? ለምን? ኧረ እኔ አልደነገጥኩም። ኧረ እያየሁሽ ነው ደንግጠሻል። እንደውም ማለት አልደነገጥኩም። አልደነገጥሽም? ሳቅሽ? ላቡንም እሺ ላቡንም አስቂው። እንዴት? ኧረ አንተ ላበላብየውሽ እያየሁሽ ትቀልዳለህ በጣም እንዴ። ታረጋጊ። ኧረ ምንም የሚፈጠር ነገር ምንም እኮ አልሆንኩም። እንዴት ትወቅሰኛለህ? እንዴት አባቴ ላይ እንዴ? አንተ በእኔ ቦታ ብትሆን እንዴት ታደርጋለህ እንዴ? አንድ አባቴ እኮ ነው። እንዴት ታስባለህ እንዴ? መረጋጋት የሚባል ነገር እኮ እየታየብሽ አይደለም። አላደረግሽም አይደለ? ዝም ማለት ትችይ ነበር። ግን አሁን ሁኔታሽ እንዴ እየተንቀጠቀጥሽ እያየሁሽ እኮ ነው። አንተ ከባድ ነህ በጣም። ምኑን ነው ከባድ? ከባድ ነህ በእውነት። ምኑን ነው ከባድ? ማለት ምን የመጣሁበት ዓላማ ሌላ፣ አንተ የምታወራው ነገር ሌላ። እንዴት እኔ እንጃ ብቻ እንዴ ላበላ። ኧረ ተረጋጊ እናት። ማለት ምንድን ነው አልገባኝም። ምኑን ነው ያልገባሽ? እያደረክ ያለው ነገር ምንም ሊገባኝ አልቻለም። ያው እንግዲህ ያው ሰውነቱን ልንገርሽ፣ አባትሽ ላይ እኔ ሹፌር ምናምን ብዬ የመጣው ታውቄ ነው። ተቀመጭ እንጂ ወዴት ነው የምትሄጂው? የትም አልሄድም እኮ ተቀመጭ እንጂ በስነ ስርዓት ተቀመጭ። ወዴት ነው የምትሸሺው? ኧረ የትም ይሸሻለሁ ብለህ ነው እኮ። የመጣሁበት ዓላማ ሌላ ነው። እውነትሽን ነው። አባትሽ ላይ ያደረግሽው አንቺ ነሽ። እኔ? አዎ አንቺ ነሽ እኮ አንቺ። ባት ደግሞ ግን ይሄን ቃል ጥሩ ነው። ምኑን ነው እከሳለሁ። ይሄ እኮ በጣም ከባድ ነገር ነው። ባት ደግሞ ጥሩ ነው ለኔ። በቃ ስርዓት ክሰሽ ችግር የለም። አላወከኝም ማለት ነው። አንቺ ግን ጨካኝ ነሽ። አባትሽን እንደዚህ በእናትሽ ለምን? ኧረ እባክህን ባት ምን እየሆንክ ነው? ለምን ዝም አትልም? ለምን ዝም እላለሁ? ትክክል ነገር አለም እያወራክ ያለው እኮ የማውቀውን ነገር እኮ ነው እያወራሽ ያለው። ምንድን ነው የምታውቀው? እሺ ንገረኝ። በቃ ለንብረት ብለሽ አንቺ አባትሽን እንደዚህ እንዳደረሻቸው ነው። ቀደም የአባቴ እህቶች ናቸው እንደዚህ ለንብረት ብሎ ያደረጉት ያልሽው ነገር አንቺ እንዳደረግሽው ነው። አንተ ማነህ? እኔ ይሄን ሁሉ ነገር እንደዚህ ልታውቅ የቻልክበት ምክንያት ማነህ? ማንነቴ ምን ያደርግልሻል? እኔ ስለማውቅ ነው። አንቺ ማታይ እንዴት ነው የምታውቀው? እኔ ያደረግሽው ነገር እንዴት ልታውቅ ቻልክ? እንዴት? ሱማ ያው አንድ ነገር ስታደርጊ አባትሽ ላይ ይሄንን መቼስ ይሄንን ነገር እንደዚህ እብዶ ነው እንዲቆዩ እንደዚህ ተሰባብሮ እንዲቀመጡ ስታደርጊ እንደዚህ መሬት ላይ አንስተሽ እንዲህ በጥብጠሽ አድርገሽባቸው አይደለም ወይ ደግሞ አንቺ ፈብርከሽው አይደለም የሆነ ነገር ወይ አንቺ ሰርተሽው አይደለም እቺ ሳደል ኬት እንዳመጣሽው ራስሽ ታውቂዋለሽ። ስለዚህማ እኮ ኬት እንዳመጣሽው ታውቂዋለሽ። አንቺ ያልሰራሽው ሙሉ በሙሉ አንቺ ያልፈጠርሽው ነገር ላይ ሚስጥር ሆነ ብለሽ ታምኛለሽ? አሁን ለምን አትነግረኝም? ምኑን ነው የምነግርሽ? ከየት እንዳወቅ እንዴት እንደሆነ ለምን አትነግረኝም? ከየት እንዳወቅ እንዴት እንደሆነ? አዎ እኮ እኔማ አወቅኩኝ ብዬሻለሁ። ሙሉ በሙሉ ይሄ ነገር ስታደርጊ የራስሽ ፈጥረሽው ከመሬት ላይ አንስተሽ አይደለም። ተረዳሽኝ አይደለ? ይሄንን ስታደርጊ ሌላው እኮ ከሌላ ቦታ አምጥተሽው እንደሆነ ነው አይደል እንዴ? ስለዚህ ሙሉ በሙሉ አንቺ ያልፈጠርሽው ነገር ላይ ሚስጥር ይሆነ ብለሽ እንዴት ትጠብቂያለሽ ነው? እኔማ በደንብ አውቃለሁ። ማስረጃም እኮ አለኝ። ምንድነው ማስረጃ? ማድረግሽን የሚያሳይ ነገር አለ። ማስረጃ እያልኩሽ እኮ ከአንቺ ውጪ ሌላ ሰው አያውቅም። ይሄ ነገር እንዳደረግሽባቸው ከአንቺ ውጪ ሌላ ሰው አያውቅም። ማንም ሰው አያውቅም። ኦኬ፣ አድርገሽባቸዋል ማለት ነው። ማንም ሰው አያውቅም። ማንም ሰው አያውቅም ማለት ማንም ሰው አያውቅም። እሺ በምን ደረስክበት እኮ? አድርገሽባቸዋል ማለት ነው። በቃ ካወቅ ንገረኝ፣ በምን ደረስክበት? እሺ እኔማ በደረስኩበት ደርሼበታለሁ። ካወቅ ንገረኝ። አንቺ ንገረኝ እንጂ አንቺ እንዴት አንቺ ብቻ ምናምን በቃ ምታቂ ሌላ ሰው ማያውቅ ነበር የመሰለሽ? ገና ለሌላ ሰው እንትን ብለሽ ውሻ ነው። ማን ነው ውሻው ደግሞ? በሁለት ቢላዋ የሚበላ ከሃዲ
ጭራሽ ከሰው ጋር ነው ያደረግሽባቸው። አሁን ማንነቴን አወቅሽ? አላደረኩም ብለሽ እንትሽን ደግሞ በአክስቶችሽ ታሳብበያለሽ አይደለ? በቃ ባከናውን አውቃለሁ አይደል? እኮ አውቄያለሁማ። እኔ እኮ ይኸውልሽ በሙሉ ልብ እንደዚህ ማወራሽ ስላወቅኩኝና ስለማቅ ነው። ለምን አደረሽባቸው ግን? በቃ ካወቅክ መቼስ ይሄ ነው ብዬ ልነግርህ አልችልም። እንዴት ነው የማትነግሪኝ? ምን ችግር አለው ብትነግሪኝ? ለምን አስፈለገ? ይሄ ነው ነገር ካወቅክ ለምን እንዳደረኩትም ካወቅክ ከዚህ በኋላ ላንተ የምነግርህ ነገር ምን ይጠቅማል? እሺ አሁን ያደረግሽው ነገር በቃ እንዲህ ተረጋግተሽ ቁጭ ብለሽ እንድትኖሪ የሚያደርግ ነገር ነው? ነው እሱማ እንደዛ አይደለም። ስትታይ መልካም ሰው ትመስላለህ። ተይ መልካም ሰው አይደለም። መልካሙ ተበጀ ነው ተይ እንጂ። አዎ ምን እጠቅምሻለሁ? መልካም ሰው ብሆን ባለው ትጠቅመኛለህ እንጂ በምን እጠቅምሻለሁ? መትስን ያላስፈልግህ በምን ታስፈልጊኛለሽ ማለት አልገባኝም። ግልጽ አይደለም። እኔ የምልህ ካንተ ውጪ ግን የሚያቅሰዋል? ማን ነበረ ግን ስምሽ? ሄርሚ። ማንንም አያውቅም ከኔ ውጪ። ያ ውሻ ያልሽው ግን ማን ነው? ታውስኪ እሱ ወደ ኋላ አንቀውየውና አንተስ እሺ እንዴት ተጣጣልክ? እስኪ ያለውን ነገር ስላንተ ንገረኝ። አይ ከውሻው ጋር ምንድነው ያላችሁ? ውሻው ነው ነገር ያለውን ነገር ንገረኝ። አይ ይኸውልሽ ሄርሚ ከኔ ውጪ ማንንም የሚያውቅ ሰው የለም። ለሌላ ሰው ሳልፍ እንደማሰጠኝ እያመንኩት ነው። ግን አንተ ደግሞ በጎን ሌላ ነገር እያወራህ ነው ያለው። በጎን ምን አልኩኝ? አሁን ሌላ ነገር ወጣኝ እንዴ? ስላክስቶች ስታወራ ደስ አላልከኝም። ኦኬ አሁን ገባኝ። ይኸውልሽ ሄርሚ እኔ ከአክስቶችሽ ጋር ምግባባ መስሎሽ ነው እንደዛ አይነት ነገር ነው ይመስል። አንቺ ጎበዝ ነሽ ግን እንዴት እንደምታወጣጭኝ በስማ እያወጣጣሽኝ እኮ ነው። አይ በቃ ጎበዝ ነሽ በሙድ ግን እንዴት እንደመጣሽ ከአክስቶችሽ ጋር የምትዋወቅ መስሎሽ ነው አንቺ እና አይደለም። ኧረ እኔ አክስቶችሽ መፈጠራቸውንም አላውቃቸውም። አላምንህም ማለት ታውቃቸዋለህ? እኔ አላውቃቸውም። እውነቱን ልንገርሽ አይደል? እውነቱን ነው የምትፈልጊው? አዎ እውነቱን ነው የምትፈልጊው? በቃ አባትሽ ሀብታም መሆናቸውን ነው የማውቀው። የአባትሽ ልጅ መሆንሽንና ሁሉም ነገር አሁን ባንቺ ቁጥጥር ስር እንደሆነ አንቺ በደንብ ንብረቶቹን በሙሉ አንቺ እያስተዳደርሽ እንደሆነ ገንዘብ እንዳለሽ አውቃለሁ። እውነቱን የምትፈልጊ ከሆነ መቼስ ሀበሻ እውነት ሲነገረው አይወድም እውነቱን። ስለዚህ እኔ አክስቶችሽ ምን እንደሆነ አላውቅም። ከዛ ያው እኔና አንቺ ምናልባት ይሄንን ደካማ ጎንሽን አውቃለሁ። ይሄን ነግሬሽ ደግሞ አንቺ አራዳ ምናምን ስለምትመስይ አራዳ ነሽ ተብሎም ተወርቷል። የሆነ ነገሮች እንድታስተካክል እኔም አንተ መጠቀም ስላለብኝ አሁን እስከ ተተዋወቅን ድረስ ብቻ እንዲህ ብዬ ላስረዳክ። በቃ ከዚህም የባሰ ነገር እንዲሆን እፈልጋለሁ። ምንድነው ከዚህ የባሰ ማለት አልገባኝ። በቃ ያው መወገድም ካለበት ማን አባትሽን? አዎ ምን ችግር አለ? ቀጣይ እኔን ልታስወግጂ ነው? አንተንማ አንተ እኮ ከዚህ በኋላ በቃ አንተ ማለት እኔ ነኝ። ተይ እንጂ። አዎ ምን ታስባለህ እኮ ማለት አባትሽን መወገድ አለበት ማለት ማን ሊያስወግደው ነው አባትሽ? እንት ሲመስለኝ ብዙ ሰዎች አሉ ካንተ ላይ እንዴ? ሰዎች በነዛ ማድረግ አንችልም። እንደዛ ለማድረግ አባትሽን ለማስወገድ? አዎ ከዛ የምትፈልገውን ነገር አድርግልሃለሁ። ከፈለክ ገንዘብ እኔንም ከፈለከኝ አሊያም ደግሞ ብዙ ነገሮችን አድርገን እንደዛ እናደርግ አይደል? ምን ታስባለህ? እኔ በጣም ደስ ብሎኛል። ሐሳብሽ በጣም የተረገመ ነው ማለት የተቀደሰ ነው ማለት ነው። ሌላው አይ ነው ይቅርታ፣ አንዴ ስልክሽ በጣም የወደድኩት ሐሳብ መምጣት ትችላላችሁ። አዎ ችግር የለም ውረዱ። ማን ነው የሚመጣው? እኔ አይ አይደለም ነው እቃ የምሰጣቸው ሰዎች አሉና አንዴ ላቀብላችሁ። ይሄንን ቆይ እቃ ለነሱ ፖሊስ ምን ያደርጋል? እስቲ በስነ ስርዓት ፖሊስ በስቲ ፖፖ እኮ ነው ያልሽው። ፖሊስ በስቲ ፖፖ እኮ ነው ማለት ይቀራል። ፖሊስ በስቲ ምን ታደርጋለች ፖሊሷ እዚህ? ነገርኛ ልትተዋወቅሽ ፈልጋለሁ እኔ ሂጂ እስቲ አንተ አድናቆትሽን ግለጭላት። እኔ ከዚህ መኪና ልወርድ ለፍጹም አላደርገውም። እንዴት ነው የማትወርጂው? ምን ማለት ነው? ምንድነው ያወራነው? ምንድነው አንተ እኔ ላይ ሰራህ? እኔ መልስ ባለጌ ነሽ አንቺ። ከሃዲ አባትሽን እንደዚህ
ዝም በል አንቺ ለገንዘብ ብለሽ ከዚህ በኋላ ድምጽ መስማት አልፈልግም ለንብረት ብለሽ ዝም በል በቃ ዝም ቢግባብሽ አፍሽ ላይ ውረጅ በቃ አልወርድም በፍጹም አልወርድም ከዚህ መኪና ውስጥ አልወርድም ምንድነው እሱ ውረጅ እየጠበቀችሽ ነው አልወርድም አታውቀኝም ማን እንደው እንኳን አታውቀኝም ማለት ነው እሰራልሃለሁ ገና ልቀቂኝ ኧረ ስርዓት ይኖርሽ በእናትሽ ልቀቂኝ ምንድነው አንተ ግን እሰራልሃለሁ መቼም ሰው አትሆንም ሰው አሉን ችግር የለም አሉን ባለጌ